እና እኔ መቋቋም ማልችለው ነገር ነው ነገር ከዚህ በኋላ መውለዳችን ብሎኛል። እንግዲህ የመጣችበት ርዕሱ ያስደነግጣል። ቢሆንም አስተማሪ ነው። አስተማሪም ቢሆን ግን እንደዚህ አይነት ነገር ለመናገር ለመጻፍም ከባድ ነው ማለት ነው እና የሴጣን ጆሮ ይደፈን ብላለች። ትክክል ናት። ባይዘዌ ወዲያውኑ ሲለቀቅ ነው ያየሁት፣ ግን ቪዲዮን አይቼ መስራት በሚለው ተውኩት ማለት ነው። ተረጋግቼ መስራት ጀምሬያለሁ ወዶቼ ማለት ነው። ለምን ርዕሱም አስደንግጦኛል። ትምህርት ሰጪ ነው፣ ኦፍኮርስ ትምህርት ሰጪ ነው፣ ግን ትምህርት ባይሰጥ ይሻላል ማለት ነው። ለምን ገና ወልዳ እና እንደዚህ አይነት ነገር ጠው የለም። አንዳንዴ ምን አለ መሰላችሁ ወዶቼ፣ በአፍም ራሱ በደጋግማ ብላለች፣ የሴጣን ጆሮ ይደፈን እንደዚህ አይነት ነገር ብላለች። ግን በአፍም ኬላ የሚባለው አንዳንዴ አለም። ስለዚህ አላህ ከእንደዚህ ጠብቀን። ሲቀጥል ያው ሀይሚትዬ ከምንም በላይ ደግሞ ትልቁ ግብዳው ውዶቼ፣ ማሮቼ፣ ፍቅሮቼ ግብዳው ሀይሚትዬ ተሽሏታል። አልጋ ላይ ገደም ያለችው ለቪዲዮ ድምቀት ለፕራንኩ ድምቀት ነው እንጂ ያው ሲደክማችሁም አንዳንድ የለም። እኔ አሁን ቁጭ ስል ደገፍ ብለን ስናወራ ደስ ይለናል። ሰው ሬስትም ነው። እሷ ደግሞ ታማም ስላለ እረፍትም እንድታደርግ አልጋ ላይ ቁጭ በማለት እንጂ ሀይሚዬ ተሽሏታል አልሐምዱሊላ። እና ብዙ ነገሮችን አስተማሪ የሆነ ነገሮችን ተናግራለች። ለምንድን ነው ፈጣሪን ማመስገን ያለብን? የሆነ ነገር ሲያመን መበሳጨት የለብንም። አንድንም ማለት የለብንም። አናገኝም ማለት ብለን መበሳጨት የለብንም። በስራም በምንም በማግኘትም በማጣትም በኩል ማለት ነው። ለምንድን ነው ተስፋ አልሐምዱሊላ። ሁሌ ምንድን ነው አንድ አላህ ሱብሃነሁ ወተዓላን ማስታወስ አለብን። ገባችሁ? ሁሌ ስንነጫነጭ ሁሌ አልሐምዱሊላ ካላል ምንድን ነው በተግባር እኔ ያየሁት ነገር ስላለ ነው። ረቢ ነው የምላችሁ። ሐምዱሊላ በሐምዱሊላ እየሰራችሁ ሐምዱሊላ ካላላችሁ የያዛችሁትን ነገር አላህ ይወስዳል ማለት ነው። ለምን ሰጪውም እሱ ነው፣ ነሹም እሱ ነው። ስለዚህ እህቶቼ፣ ሞርዛኔ መዳም ቅመሞች ባላችሁ ነገር አልሐምዱሊላ በሉ። ባለን ነገር አልሐምዱሊላ እንበል እንጂ የጓደኛችንን እያየን የኛ እንደዚህ ሆነ ማለት የለብንም። ፈጣሪያችንን ማመስገን አለብን። እና ሁላችንም ያው በደንብ ሀይሚዬ ማስረድታለች። ህመምም ቢሆን ፈጣሪ ማመስገን ያለብን እንጂ ለምን አመመን ብለን ማማረር የለብንም። እንደዚሁም ደግሞ አስተማሪ የሚሆነው ምንድን ነው? ልጅ የአንድ አላህ ሱብሃነሁ ወተዓላ ስጦታ ነው። ልጅ ስጦታ ነው። ገባችሁ? ልጅ ያላት እናት የታደለች ናት። ልጅ ያላት እናት ዓለምን እንደጨበጠች ታስብ። ሞርዛኔ መዳም ቅመሞች ልጅ ካላችሁ ቱጃር ናችሁ፣ እርግጠኛ ነኝ 100% ማለት ነው። እና ልጅ የሌላት እስካላችሁ ልጅ የሚነሳው ማነው? አንድ አላህ ሱብሃነሁ ወተዓላ ነው። ገባችሁ? ልጅ የሌላት ደግሞ ቤተሰብ የሌለውን አንስታ ማሳደግ እንደምትችል ነው ሞርዛን አብራርታለች። ሀይሚትዬ ማይስዊት እንዳፌ እንዳይሆንብኝ ፈጣሪን ለምነዋለሁኝ። ግን ፕራንክ ለማድረግ ያክል ነው፣ ምን ያክል ይወደኛል የሚለውን ለማወቅ እና ውዶቼ ባይዘዌ ቪዲዮን እንዳየሁት ያው ቪዲዮ አልሰራውም በቃ በሚለው ማለት ነው። ግን ድጋሜ ነው እንትን እያልኩ ያለሁት በሌላ ቻናል የምናገረው ነገር ምንድነው መሰላችሁ? ያው እንደዚህ አይነት ፕራንኮች ባይደጋገም ኢትስ ግሬት። ሀይሚዬ እንወዳታለን እናከብራታለን። ግን አንዳንዴ አስተያየት መስጠት ግዴታ ነው። እሺ እንዳትቀየሙ። እኔ ቪዲዮ ያልሰራሁት ምን ሆኜ መሰላችሁ? ርዕሱም በቃ ብዙ እንዳየሁት ከሆነ መጥፎ ነገሮችን አላስተላልፍላችሁ እችላለሁ። ስለዚህ ልረጋጋ ብዬ ነው የተውኩት ማለት ነው። ለምን መሰላችሁ? ደንግጫለሁ ርዕሱን አይቼ በቃ ያኔ በሚለው ማለት ነው። ለምን እንደዚህ አይነት ነገሮች ያጋጥማሉ? ገባችሁ? እንደነገርኳችሁ አንድ ሰው ልጅ የማይወልደው እድሜ ብቻ አይደለም። ገባችሁ? ሞርዛን በስራ ሞርዛን በሆርሞን ይቅርታ ነው። እኔ ደግሞ ውዶች አንዳንዴ ሳቅ በቃ እኔ በጣም እስቃለሁ። አንዳንዴ ወደ ሌላ ነገር እንዳታስቡ እሺ ውዶቼ ማለት ነው። የማያስቅ ላይ እስቃለሁ ማለት ነው። በቃ ተፈጥሮ ነው። ዚስ ኢዝ ኔቸርስ እና ከምር ነው። እና ልጅ የሚሰጠው አንድ አላህ ሱብሃነሁ ወተዓላ ነው። ደግሜ ይህን ነገር ነግሬያቸዋለሁ። በ18 ያገባች፣ በ19 ዓመቷ ያገባች፣ በ21 ዓመቷ ያገባች ለ8 ዓመታት በትዳር እኩል ነን በትዳር ላይ የቆየ ነው ማለት ነው። ለ8 ዓመታት ለ7 ዓመታት አንዷ ደግሞ አረብ ናት።
ገባችሁ? ልጅ እምቢ ብሏታል። እድሜ አይደለም ልጅ በብዛት እምቢ የሚለው የእድሜ ጉዳይ አይደለም ውዶች። እሺ አንዳንድ የመዳም ቅሞች በስራም ነው። ሁለተኛ ነገር ደግሞ የሆነ ጡት ላይ ውሃ የሚባለው ነገር አለ እና በሳውዲ አረቢያ 2 ሴቶች አሉ በጣም እንትን ያሉ እንደው ኢንሻአላ አገር ሄደው በባህላዊ ምናምን ሊወልዱ ይችላሉ እንደ አላህ ፍቃድ እና ሰጪውም አላህ ነው እንደነገርኳችሁና ከእንደዚህ አይነት ነገር አላህ ይሰውረን ማለት ነው ያለባችሁ። ያልወለዳችሁ እህቶቼ፣ ያላገባችሁ እህቶቼ በእንደዚህ አይነት ቀልድ ደግሞ ጥሩ አይደለም። እንደዚህ አይነት ቀልድ ጥሩ አይደለም። ይቅርታ አድርጉልኝና ትምህርት ሰጪ ነው፣ ትምህርት ይሰጣል። ገባችሁ? ልጅ ካሌላችሁ ገብታ እንደ ቀልድ የምናወራውን ነገር አንዳንዴ እውነት ይሆናል፣ በአፍም ይሄዳል። እኔ አክስቴ ልጅ ናት ያኔ በቃ ትባያል ሻኪቢ ላይክ እኔ ምን በወጣኝ ላይክ ያው ከቤተሰብ ትንሽ እንደኛ ቤተሰብ እኛ ጋር ፍሪ ነን፣ ችግር የለብንም። እነሱ ጋር ደግሞ ትንሽ ጠበቅ ያለ ነበር። ሪሊውን ነው የምነግራችሁ እና ተይ ልጅ አግቢ ምናምን ያው ሴት የለም ፋሚሊ ውስጥ ማለት ነው። እና እንግዲህ ካልሆነም የጉዲፈቻ የሚባል የዛን ልጅ እናሳድጋለን ትል ነበር በፊት ማለት ነው በፊት። ከዛን ስደት ላይ ሆና በአጋጣሚ እኔ አጣበስኳት። ባይዘው እኔ እድር ነበር የሆነ ሰዓት ላይ ማለት ነው ሳውዲ ከምር የሆነ ሱና ነው ምናምን ሲሉኝ እድር ነበር። አሁን ቅርብ ሰዓት ነው የተውኩት እዚህ እና ከምር ነው የምነግራችሁ። ከዛን የእኛ ሀገር ልጅን የአክስቴ ልጅ ነው የዳርኳት ማለት ነው። ከዛን ኢትዮጵያ ገባች። ድል ባለ ሰርግ ተደገሰ። በአንደበቷ የተናገረችውን ልጅ አልወለደችም። ረቢ ነው የምላችሁ። በኃይለኛ ሰርግ ነው የደገሱ። ማሻአላ ልጁም የውጭ ሀገር ምናምን እንትን አለው። ታላላቆቹ ውጭ ሀገሮች አሜሪካ ምናምን አውሮፓ ምናምን ይረዳዳሉ ብቻ እንደምታውቁት ማለት ነው። እና ግን ልጅ እምቢ አለ። ብታዩ ካምፕ ውስጥ ነበር እንደውም እንትን የሚኖሩት ያው በመስሪያ ቤትም እንዲሁ የግላቸውን ቤት አላቸው። እና ልጅ እምቢ አለ ሀብት እያለ ማለት ነው። ብዙ አሉ። ያው እኔ የራሴን ምሳሌ መስጠት ስለምፈልግ ነው። እና ስትሄድ ምንድን ነው ያደረገችው ታዲያ? ከሳውዲ ነበረች። ከሳውዲ እንደሌለች እኔ ደግሞ ገና ኮንትራት ቤት መምጣቴ ነው። ልጅ ትንጥዬ አራስ ልጅ ወሰደች እና አሳደገች። ይቻላል ማሳደግ። አሳድጋ አሁን 4 ዓመት ነው ብቻ እንትን ገብተዋል ትምህርት ቤት ምንድን ነው የሚባለው ልጆች እዛ ገብታለች። ምታምር ሴት ልጅ ናት ላይ ተብዬ ተነገረኝ። እና ኬት አካባቢ እንደሆነ ያው አራስ ሆነው እልል ተብሎ ገንፎ ተሰርቶ ምናምናም በባህሉ መሰረት ነው በደንብ እንትን የሆነው። እኔ ሳውዲ እዚህ እያለሁ ነው ይሄን ነገር የሰማሁት። እና አሁን ግን ትልቅ ሴት ሆና እንግዲህ ትልቅ ልጅቷ 4 ዓመቷ ነው። ትንሽዬ ነው ያው አድጋለች። የእሷ ልጅም ባትሆን የሰው ልጅ ማሳደግ ትችላላችሁ። እናት አባት የሌለው ላይክ ገባችሁ? ግን ምንድነው በአፍ ሄዳር ስለሚባል ነው የምነግራችሁ ይሄን ነገር። ይሄን ነገር ትምህርት ሰጭም ቢሆን እንደዚህ አይነት ፕራንክ ባይደጋገም ብሩክን ባይደነግጥ እኛም ባንደነግጥ ኢትዝ ግሬት። ተረዳችሁኝ? ሀሚትዬ እንወዳታለን። አስተማሪ ነው ኦፍ ኮርስ አስተማሪ ፕራንክ ነው። ልጅ ካላችሁ አልহামዱሊላህ ከምንም በላይ ማለት ነው። ትዳራችሁን የሚያጣፍጠው ሙሉ ሰው የሚያረጋችሁ ልጅ የሚሰጠውም አንድ አላህ Subhanahu Wa Ta'ala ነው። ልጅ ካሌለ አሁን እንደተናገሩት ይቻላል። ኢዚ ነው። ገባችሁ? ማሳደግ ይቻላል። እና አንዳንዴ ከእንደዚህ አይነት አላህ ይጠብቀን። ባይዘው ታድላችሁ የቡታጅራ ሰዎች ለመናገር ራሱ ይሰቃል። ትምህርት ሰጭም ቢሆን ኮሜንት መጻፉ ራሱ ይከብዳል። ለማንኛውም ይመቻችሁ። ሀሚትዬ እንወድሻለን፣ እናከብርሻለን። ይከብዳል በጣም እና የሰይጣን ጆሮ ይደፈን። በእኔ ቦታ ብትሆን ይሰማሃል እና ከዚህ በላይ ልደብቅህ አልፈልግም። ሀሚትዬ አሞሽም ሰው አስጨንቀሽም እንዴ? እኔ ብቻ ነው የምታመመው እናንተም ተጨነቁ ማለትሽ ነው? ሀይሚዬ እኮ ከምር እና ይሁንልሽ እንግዲህ ያው ትምህርት ሰጭ ነው ብለን እናልፈዋለን። ምን ላድርግ? ባይዘው የኔ ወዶቼ እነ ሳምሪ የሚያዩትን ማሬላ የምንድነው ፓርት 8 ደርሰዋል። 8ኛ ፓርት ደርሰዋል። ሳምሪ ማለት የጂጂ ልጅ የሚሰሩት የሆነ ፊልም ነገር ነው የፍቅር ደስ ይላል ብታይ ወዶቼ ማለት ነው። በጣም ነው ደስ የሚለው። እና ድሪም አደረኩ ሀይሚና ብሩኬ እንደዚህ አይነት ነገር በጀመሩ ፓርት 1 ፓርት 2 ፓርት 3 ፓርት 4 እያለ መሄድ ፊልም እንደ ፊልም ነው። በቃ እኔ ራሴ ምስጥ ብዬ ነው የማዳምጡት። የፍቅር ነው። ለምን ሰው ደግሞ እዚህ ላይ እኛ ፎከስ እናደርጋለን እንደዚህ አይነት ነገር ላይ ገባችሁ? እና የሆነ ነገር ቢጀምሩ አንዳንዴ እኮ አይዲያም ይጠፋል ውዶቼ። አይዲያም ሲጠፋ ነው እንደዚህ አይነት ነገር የሚሰሩት። ያለ እንደዚህ አይነት ነገር ቢሰሩ ቀጥታ ድራማ ያንደስታል ተመኘውላቸው ውዶቼ ማለት ነው። ቆይ ነገ በደንብ አብራራለሁ ታምሌን ላይ ለጥፌ ማለት ነው አምጥቼው ቪዲዮውን። ሲቀጥል
ብሩክም አብሽር፣ ሀይሚትዬም ትምህርት ሰጪ ነው። አብሽሪ፣ እንወዳቸዋለን፣ እናከብራቸዋለን ማለት ነው። ትፈለፊያለሽ፣ ይቅርታ ትወልጃለሽ ማለት ነው። አንድ ብቻ ሳይሆን ደርዘን 12 ማለት ነው። ባይዘው እንደዛ ነው የሚባለው እኮ ባለትዳር ናችሁ ምናምን ሆስፒታል ስትሄዱ እንደዚህ እንግዲህ ያው ስታገቡ ይሻላቸዋል መሰለኝ። ማውራቱ ማስፈላጊ የለም። ያው እኛ በትዳር ዓለም ስላለን ይሄ በጣም ኢዚ ነው ለእኛ። ኦ ማይ ጋድ እኔ ባይዘው ምንም ሲሰማ የሚሄዱት እንደሆነ እንገረች ሺሜሲ ሆስፒታል ነው። እስር ቤት ነው በብዛት የሚያደርጉት፣ ግን ሺሜሲ ማለት ሆስፒታል ሪያድ ውስጥ በጣም አሪፍ ሆስፒታል ነው። በዚህ አጋጣሚ ማለት ነው ምጥ ምናምን ሲያስቸግራችሁ ታማችሁ ቶሎ አልድንም ካላችሁ ላይክ ከፈጣሪ በታች ነፍስ አድኝ ነው። ነፍስ የሚያድን ሆስፒታል ነው። ሲቀጥል ለሞዶች እንግዲህ ይቅርታሽት ያ እኔ መፈለፍላለሁ ይባላል። ሌላ ነገር እንዳትወስዱ። ሀይሚትዬ እንወድሻለን። ትምህርት ሰጪም ቢሆን እንዳይደገም። ብሩኬ አብሽር። እንግዲህ ሚስትህ ካልተቻለችም ኃይለኛ ናት። ምን እናርጋት? ምን ማለት ነው? ያደርግ ነው ታዲያ አላውቅም። ምን እንጂ እኔ ምን ሀይሚትዬ ባትሆኝ ኖሮ መጫላ በቀልድ በትችት በሳቅ ነበር። ግን ሀይሚትዬ ስለሆንሽ ዋጥ ነው ማድረገው። እንዴ በሀይሚትዬማ ቀልድና ፉተታ ምናምን አይቻልም ብላለች። ዘር ለገበሬ እንዴ ወዶሴ ማለት ነው ከምር። እና ሀይሚት ብሩኬ ቶሎ ብላችሁ ኩፍ ቶሎ ብላችሁ ማለት ነው በቃ እንዴ ከዚህ እና ብሩኬ ጀግና ነው። ሀይሚቲ ይሄ እንደዚህ አይነት ፕራንክ አያስፈልግም ብለው እኮ ብሩኬ እንዴ በጣም ነው የሚወዳት የሚያፈቅራት፣ አላማ ያለው ነው። ጥንቁቅ ሴት ናት ሀይሚዬ፣ ጨዋ ሴት ናት እንዴ። ብሩክም ደግሞ በጣም መልካም ሰው ነው፣ በጣም ጨዋ ወንድ ነው። ከምር ነው የምላችሁ። እና ብዙ ጊዜ ተፈትነዋል ማለት ነው። እና ለማንኛውም ልጅ የሚሰጠው ልጅ የሚነሳው አንድ አላህ ሱብሓነሁ ወተዓላ ነው። እኛ ግን ምንድነው ሕክምና ምናምን የምናደርገው ባህላዊ ምናምን የሚያደርጉት ምንድነው ሰበብ ነው። ዩ አንደርስታንድ ሰበብ ነው። እኔ አሁን አንዳንድ ሴት አሁን 3ኛ ፎቅ እስተዋን እየተሸከመች ምን እያለች ልጅ የሚሰጠው አንድ አላህ ሱብሓነሁ ወተዓላ ነው የምትለው ኔቨርስ ፈጣሪ እርዱኝ እረዳቸዋለሁ የሚባል ነገር አለ። ታውቃላችሁ በክርስትና ማለት ነው። እና እናንተ ፈጣሪን ሰፖርት ስታደርጉ አቤት ውስጥ ቁጭ ብላችሁ ፈጣሪ ነው የሚሰጠኝ ስራ ምን ችግር አለው? ፈጣሪ ያኖረኛል። ትክክል ፈጣሪ ነው የሚያኖረው። ግን ቁጭ ቤት ውስጥ ቁጭ ብለሽ ተኝተሽ ሻ ላይ ተጋድመሽ ዊዜ እንደስሩ ብርጭቆ እየተጠቀምሽ የቃማሽን አሰርተሽ ተበድረሽ አሰርተሽ ቁጭ ብለሽ ከዛም በኋላ አሁን ማሳደሻ መጣ ጤር ቁጭ ማለት አይደለም እኮ። ፈጣሪ የሚረዳው ተነስተን ስንንቀሳቀስ ስንሯሯጥ ነው። አሁን ሰሞኑን እያናደዱኝ ያሉኝን ነገሮች ስላሉ ነው የማወራው። እና እንደዛ ነው። ስለዚህ ፈጣሪ እኛ ደግሞ ሰበብ ነው የምናሟላው። እና ልጅ የሚሰጠው አንድ አላህ ሱብሓነሁ ወተዓላ ነው። ሕክምና ዶክተሮች አይደሉም። ዶክተሮች አትወልጂም ቢል ይሄ ውሸት ነው። ብዙዎች አሁን አትወልጂም የሚባሉ አሉ፣ ግን ይወልዳሉ። ስለዚህ ይህን ይመስላል ውዶቼ። እንግዲህ አበዛባችሁ። ሱብሃንአላህ ሰዓት አለ። በሰዓት በቃ ሕክምና ማድረግ አለ። አይ እኔ ትናንት ማታ ብቻ መስሎኝ ነበር። ሰው እኮ የሀይሚትዬ አነጋገር ማሻላ ተባረካለ። የብሩክ ራሱን ኮንትሮል ማድረግ ማሻላ ተባረካለ። ሪሊው ነው ኮዶቼ። እንዴ እኛ ከባላችን ጋር አልጋ ውስጥ ቁጭ ብለን እንደምንኖረው ነው ከሀይሚትዬ ራሱ ቅልስልስልስ የምትለው። እሱ ደግሞ ኮንትሮል ማድረጉ የኔ ባል ቢሆን ተነሽ በሩን ዝጊና ነኝ ነው የሚለው። እና የሀይሚዬ ድምፅ ስለሚያስተኝ ስለዚህ ቻው ብላችሁ ይሻላል ማለት ነው። እና ውዶች ያው ቪዲዮ ከዘገየ በኋላ የሰራሁት በሚለው ማለት ነው። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። ባሌ ቪዲዮ ትምህርት ሰጪ ነው። እሺ ልጅም ባይኖር ከባላችሁ የሚያፈቅራችሁ የሚወዳችሁ ባል ከሆነ ባይዘው። ስለዚህ ጉዳይ ትላንትና ከአንዷ ጋር ዲስከስ እያደረግን ነበር። በጣም ያሳዘነችን። ያኔ በቃ ይረዝምባቸዋል ይቅር ማለት ነው። እዚህ ለቅሶ ስላለባቸው ሰራተኞች መጥተው ነበር ምናምን ብያቸዋለሁ። እኔ ስለቆየሁ እኔ ጋር ይመጣሉ አዳዲስ ሰራተኛ ከሆኑ ማለት ነው። እና ቦስ ነኝ ሰራተኛ ቦስ። ለምን እኔ እንትን ነኝ ተጠጋሪ ሸቃላ ሰራተኛ ነኝ። እኔም ደግሞ ሌላ መንገድ እንዳትወስዱ ውዶቼ ማለት ነው። እና ብዙ ነገሮች ስታወራልኝ ነበር ከምር
እድሜዋም ልጅ ነው ግን አግብታለች 5 ዓመት ትዳር ላይ እና አንዳንድ ሰው ያገባችሁና መድኃኒት ተጠቀሙ የሚባል እኔ ማገባው ምን እንዲያደርግ ነው እንዴ? ቆይ እኔ ባል ካገባው ባሌ ምን እንዲያደርግ ነው? ልጅ ካልወለድኩ ምን ሊያደርግኝ ነው? እና ሴቶች ግን አንዳንድ እህቶች ያሳዝኑኛል። ረቢን ነው የምላችሁ ማለት ነው። በባላቸው እንደዚህ ሲቀጡ ማለት ነው። ልጅ እየፈለጉ ልጅ እንዲያወልዱ ምናምን ሲደረጉ በጣም ብዙዎች ናቸው ባይዘው ከ180%። እና ለማንኛውም ሀይሚዬ አስተማሪ ነው። አስተማሪ የሚሆነው ምንድን ነው? ልጅ ካላችሁ አልሐምዱሊላህ ልጅ የሚሰጠው ፈጣሪ ነው፣ ዶክተር ባለው አይደለም። ሲቀጥል ደግሞ አላህ ልጅ ከከለከላችሁ ምንድን ነው የምታደርጉት? የምስኪን የሰውን እናትና አባት እንትን ያለበት ሆስፒታል ሄዳችሁ መውሰድ ትችላላችሁ። ማሳደግ ይቻላል በመንግስት። ስለዚህ ፍቅር ይቀጥላል፣ ኮንቲኒው ነው። ይሄን ነው የሚያስተላልፉት። እንግዲህ እወዳችኋለሁ፣ አበዛባችሁ። አም ሶሪ